ሰላም እንደምናችሁ። ብዙ ጊዜ ስለ ኢሚግሬሽን ነው የሚያወራውና ሌሎች መረጃዎች ትኩስ መረጃዎችም ይሰጣለሁ። ፎሎወሮቼ ሁሉ ስለምትከታተሉኝ አመሰግናችኋለሁ። አንዳንድ ደግሞ በህይወት ላይ በጣም አስፈላጊ ነገሮች በሆኑ ነገሮች ላይ መናገር እፈልጋለሁ እና ዛሬ ስለ ሃይማኖት በተለይ ስለ ክርስትና ሃይማኖት ልናገር ነው። በሃይማኖቶች መካከል መከባበር ቢኖር ጥሩ ነው። ማንንም የማንንም ሃይማኖት ባይነቅፍ ጥሩ ነው ብዬ የሚያምን ሰው ነኝ። እኔም ከተከታዮቼ ውስጥ ሁሉም ክርስቲያንም እስላምም አለ፣ ፎሎወሮች አሉ። አንዳንዶቹ አላህ ይባርክ እያሉ ይመርቁኛል። ስለዚህ ሃይማኖቶችን አከብራለሁ። ምንም ሃይማኖት እንድንቀፍ አልፈልግም እና እዛ ላይ ለመግባት ሳይሆን ክርስቲያን ስለሆንኩ በክርስትና ጉዳይ ላይ ማውራት ፈልጌ ነው እና ለምን ለኔ ክርስትና ሃይማኖት መጽሐፍ ቅዱስ በጣም ኢምፖርታንት ነገር ነው። ለምን በነበርኩበት አካባቢ ትንሽ ልጅ ሆኜ ገና 4 ዓመት ልጅ ሆኜ ሚሽን ወንጌል ይዞ መጥቶ ትምህርት ቤት ከፍቶ ሚሽን ትምህርት ቤት ከፍቶ ከአንድ እስከ 6 ክፍል በዛ ሚሽን ተመራለሁ። በካቶሊክ ሚሽን ተመራለሁ። መጽሐፍ ቅዱስንም ሌላ ዓለማዊ ህይወትንም በደንብ ትምህርት ስለምሰጥ ከዛ 7-8 አድቨንቲስት ከካቶሊኮች ቤት እየኖርን አድቨንቲስት ትምህርት ቤት ተመራለሁ። ከዛ 9ኛ ክፍል ሚሽን 10ኛ ማደሳ ሚሽን እንዲህ ያልኩ ስለመጣው ለኔ ሃይማኖት መጽሐፍ ቅዱስ በጣም አስፈላጊ ነገር ነው። በህይወቴ ፍጹም ነኝ በቃ ይኖርበታለሁ መንፈሳዊ ህይወቴ በጣም ጠንካራ ነው ያልኩ አይደለም። እየወደኩም እየተነሳውም ግን ለሃይማኖቴ ለክርስትና እምነቴ ለመጽሐፍ ቅዱስ በጣም ቦታ ሰጣለሁ። እንደምታውቁት በክርስትና ሃይማኖት ውስጥ ለምሳሌ በኦርቶዶክስ ቤተክርስቲያን ወደ 81 መጽሐፍት አሉ። በካቶሊክ 73 መጽሐፍት አሉ። በፕሮቴስታንት ደግሞ 66 መጽሐፍት አሉ። አጋጣሚ ሆኖ በእጅ ያለው መጽሐፍ አሁን 66ቱ ነው። ያ ትልቁ መጽሐፍ የለኝም። አንድ ግን ነበረኝ የሆነ ቦታ ወስጄ ረሳሁት። ቪዲዮ እየሰራሁ እዚህ ካልጋሪ ማለት ነው። ስለዚህ ዋና ነገር ምንድነው? ወደ ፕሮቴስታንቲዝም እንምጣ። ኢቨን ስማቸው እንኳን አገር ቤት ያሉ ፕሮቴስታንቶች ስማቸው ራሱ የወንጌል አማኞች ማህበር ነው። ከዛ ደግሞ ውጭ ሀገርም ኢቫንጀሊካል ይባላሉ። በአሜሪካ ከ800 ሚሊዮን የሚበልጡ ኢቫንጀሊካል አሉ። ወንጌል አማኞች ለወንጌል ቦታ የሚሰጡ ናቸው ነው የሚባለው አይደለም። ስለዚህ እንዲያውም ሉተር ሲነሳ በ1517 ዓመተ ምህረት መጽሐፍ ቅዱስ አይሳሳትም ብሎ ከቤተክርስቲያን ስልጣን ይልቅ መጽሐፍ ቅዱስ ኦቶሪቲ ባይብል ኢንፋሊብል ነው፣ መጽሐፍ ቅዱስ ኢምፖርታንት ነው፣ መጽሐፍ ቅዱስ ይበቃል፣ መጽሐፍ ቅዱስን እንከተላለን ብሎ ነው። እንደውም ከቤተክርስቲያን ስልጣን የሮማ ጳጳስ የሮማ ካቶሊክ ቤተክርስቲያን ስልጣን ሳይሆን የሚያስፈልገው መጽሐፍ ቅዱስ ነው፣ መጽሐፍ ቅዱስ ነው አይሳሳትም ብሎ በዚህ ነው የተጀመረው። ባይብል ኢዝ ኢንፋሊብል ሆሊ ስክሪፕቸር ኢዝ ኢንፋሊብል በሚባለው እምነት ብቻ በእምነት እንድናለ በስራ ሳይሆን እነዚያ ቴዎሎጂ ተጀመሩት። መጀመሪያ ላይ ማርቲን ሉተር ሲጀምር እኔ ቴዎሎጂ ተመራለሁ። በነገራችን ላይ ሲስተማቲክ ቴዎሎጂ ማስተሬት አለኝ። ኢትዮጵያም ተመራለሁ 6 ዓመት፣ ሮምም ደግሞ 2 ዓመት ተመራለሁ ቫቲካን ላይ። ቴዎሎጂ ትምህርት የመሰራዬ ነው። አንድ ሂስትሪም የቤተክርስቲያን ሂስትሪ ብዬም ጽፌ ነበር። ወደ 10,000 ኮፒ በ4 ቋንቋ ተባስቷል። በአማርኛ፣ በሲዳምኛ፣ በጎዶኛ፣ በሮምኛ 10,000 እኔ ከወጣሁ በኋላ ቅስና ራሱ ከተወኩ በኋላ ካቶሊኮች ኢትዮጵያ ያሉ ካቶሊኮች በማይፈልጉን ሰዓት እኔ የተናገርኩት ነገር ተጽፎ ተበትኗል። ለምን? እዛን ጊዜ በጣም አስፈላጊ ስለነበረ ማለት ነው። ስለዚህ የሆነ ሰው ፓስተር ሲናገር ማለት ነው መጽሐፍ ቅዱስ እና ኢየሱስን ለይቶ መጽሐፍ ቅዱስ ብዙም እንደማስፈልግ አድርጎ ተናግሯል። እና እንደዚህ እንደ ነገሮች ሲነገሩ ቤተክርስቲያን የወንጌል አማኞች ማህበር ስህተት የሚያስተምር ሰው ሲነሳ መገሰጽና መመሪያ ዳይሬክሽን መስጠት መቻል አለበት። ሰው ሁሉም እየተነሳ ብቻ እንደፈለገ መናገር የለበትም። ድሮኛ ሃይስኩል ስንማር ማኒፌስቶን ባል መጽሐፍ ነበር፣ የኮሙኒስት መጽሐፍ። በጣም በቃ አይሮ ነበር፣ እኛን ይሰድቡን ነበር፣ ይንቁን ነበር። እናንተ የነጮች ቡችሎች ትታሰራላችሁ፣ ወንጌል ይዘጋል፣ ቤተክርስቲያን ይዘጋል ስሉ ነበር። እኔ 12 ተማሪ ሆኜ ወደ 78 ላይ ከዛ ወደ ሚሽን ተማሪን ግድ ለእግዚአብሔር ያውቃል ብለን ከዛ 91 ላይ በፈረንጅ 83 እኛ ቲዮሪ ጨርሰን ክህነታችን ወስደን ስራ አገልግሎት ስንጀምር ኮሙኒዝም ጠፋ፣ ክርስትና ግን ቀጠለ። ማኒፌስቶ ጠፋ፣ መጽሐፍ ቅዱስ ግን ቀጠለ። መጽሐፍ ቅዱስ እስካሁን ማለት መጽሐፍ ቅዱስ መነካት የለበትም። መጽሐፍ ቅዱስ የሚነካ ሰው መወገዝ መቻል አለበት። በጥንት ዘመን እነ አሪዮስን ባል ተነስቶ ነበር። ወደ 325 አካባቢ የኒቅያ ጉባኤ ላይ ቤተክርስቲያን አባቶች ተሰብስበው 818 አባቶች አሪዮስን አወገዙት። አሪዮስ ምንድን ነው ያለው? ክርስቶስ ከመላእክት በላይ ከእግዚአብሔር በታች ነው ብለው ሰው እንደ ሰው አድርጎ እንደ ፍጡር ስላደረገ ማለት ነው። ተሰብስበው
አወገዙት። የዛን ጊዜ የነበረው ንጉሥ ቆስጠንጢኖስም የእሱ መጽሐፍ እንዳይስፋፋ አደረገ። ከዛ ደግሞ ሌላ ጊዜም እንደዚህ የተነሱ አሉ። ኒስጦሪዎስ ለምሳሌ ማርያም የአምላክ እናት አይደለችም ብሎ የተነሳ ነበር። እሱ በኤፌሶን ጉባኤ ተገሰጸ። ሌሎችም ጉባኤዎች ተደርጎ ነበረ እና መናፍቆች ተወግዞ ነበረ። የመጽሐፍ ቅዱስ ትምህርትን ቀይሮ የሚያስተምር ሰው መናፍቅ ነው። ሐዋርያ ጳውሎስ እንዳለ ገላትያ 2 ላይ እኛ ከምናገረው ወንጌል ውጭ አዲስ ወንጌል የምሰብኩ ሰዎች መኖር የለባቸውም። ማንም ሰው መጥቶ አዲስ ወንጌል ቢሰብክ መላእክት እንኳን ቢሆኑ አትቀበሉ ተብሏል። ስለዚህ ማንም ሰው ተነስቶ ወንጌልን አጣሙ በምናገርበት ጊዜ ቤተክርስቲያን መገሰጽ፣ መናፍቆችን መገሰጽ መቻል አለባት ብዬ ነው የምገምተው። ለምሳሌ ኦንሊ ጂሰስ የሚባሉ አሉ። እነሱ ምንድናቸው? አብ በቃ አያስፈልግም ክርስቶስ ብቻ የሚሉ ኦንሊ ጂሰስ የሚሉ ናቸው። ሐዋርያት የሚባሉ አሉ። ስዳሞ ነበሩ። እንደ ዋና ቢሮቸው ኮንፈረንሳቸው እዛ ስዳሞ ነበር። ኦንሊ ጂሰስ የሚባሉ አሉ። ከደግሞ ጆባ ተስቲሞኒ ኦፍ ጆባ የሚባሉ ደግሞ አሉ። እነሱ ደግሞ እንደዚሁ አብ ብቻ ነው ወልድ አያስፈልግም የሚሉ አይነት ነገሮች ናቸው። እንደዚህ አይነት ነገሮች አሉ። ልክ ያሉን ቴዎሎጂካል ልክ ያሉ ነገሮች አሉ። ቤተክርስቲያን እነዚህ ነገሮች ሲፈጠሩ ቴዎሎጂካል ዳይሬክሽን መስጣት ያስፈልጋታል። አንድ አይነት ዳይሬክሽን፣ አንድ አይነት ቴዎሎጂካል ፕሮግራም ያስፈልጋል። በተቻለ መጠን ማለት ነው። አንድ ላይሆን ይችላል፣ መቆጣጠር ሊከብድ ይችላል። ግን ቤተክርስቲያን እኔ የሚያስተምረው ይሄ ነው ብላ ግልጽ አድርጋ ማስተማር መቻል አለባት። ሐሰተኛ ትምህርት መስፋፋት የለበትም። ሌላም ደግሞ ወንጌል ደግሞ በወንጌል ምክንያት ገንዘባቸው የሚበላሉ ወንጌል እንደንግ ተደርጎ አንዳንዶች ደግሞ ጤናቸውን የሚያጡ አሉ፣ መሞት ሁሉ አሉ ይባላል። ስለዚህ ወንጌል የሚጎዳ ነገር አይደለም። ወንጌል የሚያድን ነገር ነው። ለሰው አይንን የሚከፍት ነገር ነው። ለስልጣኔ ቦታ የሰጠ ነገር ነው። ዩሮፕና ኖርዝ አሜሪካ የሰለጠኑት በወንጌል ጀምረው ነው። ስለዚህ ስልጣኔን ያመጣ ለሰው ልጅ ብርሃን የሆነ ወንጌል ክርስቶስ በዓለም ላይ ተሰቅሎ ሰዎች ሁሉ እንዲዋደዱ፣ እንዲፋቀሩ፣ በሰዎች መካከል አንድነት እንዲኖር አድርጎ የነበረው ወንጌልን ሰዎችን ለመጉዳት መጠቀም አያስፈልግም። ቲክቶክ ላይ ይሄ ነገር መናገርኩት ምንድነው ብዙ ፎሎወር ስላለኝ ነው። ፌስቡክ እና ዩቲዩብ ላይ እነዚህ ነገሮች እናገራለሁ። ምናልባት እንደውም ዩቲዩብ ፕሮግራም ላይ በአጠቃላይ ስለ ቸርች ሂስትሪ ምሳሌ እናገር አልቀርም። ብዙም ሳይድ ሳሊዝ ያለውን የክርስትና እንዴት እንደተስፋፋ እንዴት እንደመጣ በዚህ ጉዳይ ላይ መናገር ሞክራለሁና ባካችሁ ችላት በሉ ሰዎች ይህንን በስንት ችግር የመጣውን ወንጌል መጽሐፍ ቅዱስ ስንት ክህደት በሞላበት ዘመን ላይ ይህን ቅዱስ ቃል ላይ አትነሱ። ከመጽሐፍ ቅዱስ ላይ እጃችሁን አንሱ። አመሰግናለሁ።